ሶስት ህጻናት ሴት ልጆች በዋሽንግተን ግዛት ውስጥ አባታቸውን ለመጠየቅ እንደወጡ ሳይመለሱ ቀሩ። ሲፈለጉ ቆይተው ከቀናት በኋላ አስከሬናቸው ማንም ሊደርስበት በማይችል ካምፕ ውስጥ ተገኘ። ይህ ወንጀል በዛ አካባቢ የሚኖረው ህብረተሰብ ሁሉ ያስደነገጠና ያስፈራ ሲሆን ቤተሰብ ላይ ደግሞ ለምን እንዴት የሚለውን ጥያቄ ያስነሳ ወንጀል ነበር። ይህ የትራቪስ ዴከር አሳዛኝ ወንጀል ታሪክ ነው። ትራቪስ ዴከር የ34 ዓመት ወጣት የ3 ልጆች አባት ነበረ። የመጀመሪያ ልጁ ፔቲን ገና የ8 ዓመት ልጅ፣ የሁለተኛ ልጁ ደግሞ ኤቭሊን የ6 ዓመት እና የመጨረሻ ኦሊቪያ የ5 ዓመት ህፃናት ነበሩ። ጓደኞቹ ለሴት ልጆቹ ከፍተኛ ፍቅር ያለው ታታሪ አባት እንደሆነ ገልጸውታል። ነገር ግን ፍርድ ቤቱ ከዚህ ታታሪና አፍቃሪ አባት ጀርባ ያለውን ሌላ ታሪክ አውጥቶታል። ትራቪስ የቀድሞ የሰራዊት አባል ሲሆን ከአእምሮ ጤና ችግሮች ጋር የሚታገል ሰው ነው። የትዳሩ በፍቺ መጠናቀቅና ልጆቹን የመከፋፈሉ ውጥረት ለአእምሮ ህመሙ የበለጠ መባባስ መንስኤ ነበረ። ከአእምሮ ጤናው ጋር በተያያዘ ልጆች ለማሳደግ መከፋፈሉ ላይ በፍርድ ቤት ብዙ ስጋቶች ቢነሱም ልጆቹን የመጎብኘት መብት ግን ተሰጥቶታል። ሜይ 30 2025 ትራቪስ ሴት ልጆቹን ለመደበኛ ቅዳሜና እሁድ ጉብኝት ወሰዳቸው። ሰኞ ጁን 2 ይመልሳቸዋል ተብሎ ይጠበቅ ነበረ። ነገር ግን በጭራሽ አልመለሳቸውም። እናታቸው የልጆቿን አለመመለስ ስታይ በፍጥነት ፖሊስ ደውላ ሪፖርት አደረገች እና መልስ ለማግኘት በተስፋ መጠበቅ ጀመረች። ከቀናት በኋላ መርማሪዎች ሮክ አይላንድ ካምፕ ግራውንድ ግቢ አቅራቢያ የትራቪስን መኪና አገኙ። በውስጡም የጥቃት ምልክቶችን እና በአቅራቢያው የሶስቱንም ህፃናቶች አስከሬን አገኙ። አስከሬናቸው እንደሚያሳየው የሶስቱም ህፃናት ጭንቅላታቸው በፕላስቲክ ከረጢቶች ታስሮ ነበረ። ገመዶች እና ፕላስተሮች በቦታው ተበታትነው ተገኝተዋል። ወንጀሉ ብዙ የስራ ልምድ ያላቸውን እንኳን ፖሊሶች በጣም ያስደነገጠ ወንጀል ነበረ። መርማሪዎች የዲኤንኤ የማስረጃዎችን ከመኪናው ላይ ከፕላስቲክ ከረጢቶች እና ከገመዶቹ ሰብስበው እያንዳንዱ ውጤት ወደ አንድ ተጠርጣሪ ጠቁሟል። እሱም ትራቪስ ዴከር ነበረ። መርማሪ ፖሊሶች ከፍተኛ ፍለጋ ጀመሩ። ኤፍቢአይ ከአካባቢው የህግ አስከባሪ አካላት ጋር ተቀላቅሎ በካስኬት ተራሮች ውስጥ በተለያየ ምድረ በዳ ትራቪስን ፍለጋ ጀመሩ። ከዋሽንግተን እና ከአጎራባች ግዛቶች ስለ ትራቪስ የተገኘ መረጃ ካለ እንዲጠቁሙ ተደረገ። ለሳምንታት ያህል ዘ ሞስት ዋንትድ ወይንም በጣም አስፈላጊ ሰው ተብሎ ፖስተሮች ተበተኑ። የዜና አውታሮች እና የማህበራዊ ሚዲያ ፎቶን በመቀባበል አሰራጩት። ውሾች፣ ድሮኖች እና ሄሊኮፕተሮች ፍለጋ ቢያደርጉ ትራቪስ ግን ከምድር ላይ የጠፋ ይመስል ነበር። እንደ አውሮፓውያን አቆጣጠር ሴፕቴምበር 18 2025 ከወራት ፍለጋ በኋላ መርማሪዎች ህፃናቱ ከተገደሉበት ከ1 ማይል ያነሰ ርቀት ላይ የሰው አስከሬን አገኙ። አስከሬኑ አጠገብ ከትራቪስ ዴከር ጋር የተገናኙ የግል ዕቃዎች፣ የእጅ አምባር፣ አልባሳትና ሌሎች ነገሮችን አገኙ። የሸሪፍ ጽሕፈት ቤት የዲኤንኤ ምርመራ አሁንም በመካሄድ ላይ ነው ያለው። ነገር ግን ቅድመ ምልክቶቹ በጠንካራ ሁኔታ ቅሪተ አካሉ የትራቪስ መሆናቸውን ጠቁመዋል። ሆኖም መርማሪዎች እንዴት እንደሞተ አልገለጹም። አስከሬኑ በጣም ከመበስበሱ የተነሳ የሞቱን ትክክለኛ መንስኤ መወሰን የማይቻል መሆኑን ተናግረዋል። ምርመራው እስከዛሬ ድረስ እየተካሄደ ቢሆንም ትራቪስ ዴከር ለምን ልጆቹን ገደለ? ችላ የተባሉ ማስጠንቀቂያ ምልክቶች አልታዩም ነበረ ወይ? የልጅ መያዝ ክፍፍሉ በአእምሮ ጤና ጣልቃ ገብነት ምክንያት ጠንካራ ቢሆን ማለትም የአእምሮ በሽተኛ መሆኑን ከተረጋገጠ ልጆቹን ብቻውን እንዳያቸው ቢደረግ ኖሮ ማለት ነው ይህንን አሳዛኝ ክስተት መከላከል አይቻልም ነበር የሚሉ ህብረተሰቡ ያነሳቸው ጥያቄዎች ነበሩ። ልጆች ከማንኛውም ጥቃት መጠበቅ ሲኖርባቸው አለመጠበቃቸውና እንደዚህ ያለ ወንጀል መከሰቱ ለብዙዎች በስርዓቱ ውስጥ ትልቅ ችግሮች እንዳሉ ጎላ አድርጎ አሳይቷል። ህብረተሰቡ ለፔቲን፣ ኤቭሊን እና ኦሊቪያ ሲኖሩ የፈጠሩትን ደስታና ትውስታ እያሰበ የሀዘን መግለጫ የሻማ ማብራት ስነስርዓት አደረገላቸው።
የትራቪስ ዴከር ወንጀል የቅድመ ማስጠንቀቂያ ምልክቶችን፣ የአእምሮ ጤና ግንዛቤንና የልጆች ጥበቃ ክፍፍል ሕጎች መጠንከር እንዳለባቸው የሚያሳውቅ አሳዛኝ ታሪክ ነው። 3 ልጆቿን የተነጠቀችው እናትና የቤተሰባቸው ጠባሳ በቀላሉ የማይጠፋ ስለሆነ ፈውስን ለማግኘት ብዙ ጊዜ ይወስዳል። ነገር ግን ይህን ታሪክ ለሰዎች በማካፈል ሌላ አሳዛኝ ተመሳሳይ ሁኔታ እንዳይፈጠር ማድረግ ይቻላል። ትራቪስ ዴከር እንደፈጸማቸው ያሉ አሳዛኝ ወንጀል ታሪኮች ንቃትና ጣልቃ ገብነት በጣም ወሳኝ የሆኑ ነገሮች እንደሆኑ ያሳየናል። ምንም እንኳን ፓይተንን፣ ኤቭሊንን እና ኦሊቪያን ሊያመጣ ባይችልም ከታሪካቸው መማርና ሌሎችን ማትረፍ እንችላለን። የአእምሮ ጤና ችግርን ቀደም ብሎ በመለየት ፍርድ ቤቶች ልጅ የማሳደግ ክፍፍል ለወላጆች ሲሰጡ የአእምሮ ጤናንና አጠራጣሪ ባህሪያትን በጥንቃቄ ቢያመዛዝኑ፣ ያልተፈታ የስሜት ቀውስ፣ ያልታከመ የአእምሮ ህመም ወይንም አለመረጋጋት ካልተስተካከለ ወደ ወንጀል ሊያድግ ስለሚችል ቤተሰብ ወይም ማህበረሰብ ትንሽ እንኳን ያልተረጋጋ ስሜትና ኃይለኝነትን ሳይንቅ ጠንካራ ክትትል ቢያደርግ፣ እንዲሁም ጓደኞች፣ ጎረቤቶች፣ ትምህርት ቤቶች እና ቤተሰብ ልጆችን በመጠበቅ ረገድ ትልቅ ሚና ስለሚጫወቱ አስጨናቂ ባህሪን፣ አመፅን ወይንም በሰዎች ላይ በደል ሲደርስ ሲመለከቱ ችላ ባለማለት ሌላ ቤተሰብ ይህን የማይታሰብ ተመሳሳይ ኪሳራ እንዳይደርስበት መከላከል ይቻላል። የዛሬው ታሪክ ይህንን ይመስላል። ሌላ በአሜሪካ ውስጥ የተፈጸሙ እውነተኛ የወንጀል ታሪኮችን መስማት የምትፈልጉ ከሆነ ይህንን ቻናል ሰብስክራይብ ካላደረጋችሁ ሰብስክራይብ እንድታደርጉ በአክብሮት ጋብዛችኋለሁ። ሰብስክራይብ ያደረጋችሁ ደግሞ ላይክ፣ ሼር በማድረግ ሌሎች ቻናሌ ላልደረሳቸው እንድታደርሱልኝ በትህትና ጠይቃችኋለሁ። ስለምትሰጡኝ ምክርና አስተያየት፣ ስለ ሁሉም ነገር ከልቤ ያመሰግናለሁ። በሌላ ታሪክ እንገናኛለን። እስከዛው ደህና ሁኑ። ባይ